የቀበላ ለተስከ ሌሊቱም 6 ሰዓት መከራውን ያዘው ነጋብን ብላ በቆመሮ ይላል። ፋሲካ ሲደርስ ደግሞ ገና 2 ሳምንት ጀምሮ በጉን ፍየሉን መከራው። አሁን እዚህ ቤት ህይወት አለ ይባላል አይባልም? አአትብ ገጽ በሩስኪ ወኩለንታዬ በትዕምርተ መስቀል። የዚህን ጊዜ እዚህ መካከል ላይ ያለ ሰይጣን የለም እንጂ እንዴት እንደሚቃጠል ማለት ነው። ልቡናው ቅጥልጥልጥል ይላል። ለምን? እናንተ በቻርጀር ተገርፋችሁ ታውቃላችሁ? ስትገረፉ እንዴት የምትሰማችሁ? ቁንጥጫ አስተቆጣችሁ ታውቃላችሁ? የሰይጣን ቁንጥጫ አትገጽ ይላል። ሚካኤል እንጀራ ይበላል። ሚካኤል ልብስ ይፈልጋል። ሚካኤል መጠለያ ይፈልጋል። እሺ እሱ መሰረታዊ ፍላጎት ሆኖት ሊያስቀጥል ይችላል። ጎበዞች በደንብ እንድታዩት ነው። አንዲት ማያሉ እንዲያደረጉ አሉ። የቀበላለት ነው እና የቀበላለት ዶሮ ሰርተው አድረዋል። በነጋው ለካ ትንሽ ተርፍ ኖራለች። ዘንግተው በልተዋል። አይ ወይኔ ብለው ከዛ ሄደው ምን ሆነሽ ነው ለነፍስ አባታቸው ትናንትና ካደረው ዶሮ በልቼ ቀኖና ሰጥተዋታል። ከዚያ ደግሞ ፋሲካ ደርሶ የቀዳም ሶርለት እንትን ታውቃላችሁ መጣጣም ይመታ እንዲህ ሲባል ጋዳ ለጾም ይባላል። ይሄ አይታሰብም። እርኩስ ነው በጾም ቀን ሲታሰብ። እሺ ከዛ እማዋይ ሲመጡ እስኪ ጨዋነት ሰው የለም ብለው ድርግ አረጉና ላስ አደረጉ። ወይኔ አሉ እየሮጡ ሄዱ ነፍስ አባታቸው ዘንድ። ምንድነው እማዋይ እንዲያው ተሳስቼ እንትን መጣጣ በለች። አይ እማዋይ ጾሙ ሲገባ አላስገባም ብለው በሉበት። አሁን ደግሞ አላስወጣም አሉ እኮ አስጨነቁት አሉ። ምሽት አካባቢ ደግሞ ባልና ሚስት ልጅና ልጅ ለእጅ ተያይዞ ዘብ የት ላይ አረክ የት ላይ ከተባዚያ መስመር ለመስመር እዛ ሳንዶ ሆቴል ይገባል ይጠጣል። ምሽት እንዴ አይታችኋቸው አታውቁም? እነዚህ እኮ እየበሉ እየጠጡ ማለት እየተጋጩ ይመጣሉ። ከዛ ቤቱ ባል ነገሩ ይቆማል። አይታችሁ አታውቁም? በዚህ አካባቢ እቃው ተንቀሳቅሰው ብርጭቆ ሲሰበር አሁን እዚያ ቤት ህይወት አለ። የእናንተ ህይወት ከእንስሳት ህይወት በምን ነው የሚለየው? በአስተሳሰብ። ጎበዝ ነሻው ጀግና መድኃኒት ለሀገር ወሉድህነ በስርዓ ዘተሃጽሞ ወሉድህነ በስርዓ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን። የአባቶቻችን አምላክ የኛም አምላክ ልዑለ ባሕርይ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አምላክ ወላዲተ አምላክ ለስም አጠራሯ ክብር ምስጋና ይድረሳት። የኔታ መንግስቱ እንዲሁም ሕፃናት በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ባጃችሁ? አሜን አሜን ብለን እንድናመሰግን አንደበታችን አቅንቶ አፋችንን ከፍቶ እየሰጠን እግዚአብሔር አምላካችን ስሙ በድጋሚ የተመሰገነ ይሁን። እንግዲህ ከኔ ጋራ ጥያቄ እየጠየኳችሁ የተወሰነ ደቂቃ አብረን እንቆያለን። እሺ የትምህርት ርዕስ የሚሆነው የዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ያለ ኃይለ ቃል ነው የሚሆነው። ምንድነው ያልኳችሁ? የዮሐንስ ወንጌል ምዕራፍ ስንት ቁጥር ስንት 56 ያለ ኃይለ ቃል ነው። ይሄ ኃይለ ቃል ስለምን እንደማስተምራችሁ ስለ ህይወት ነው ማለት ነው። ስለ ህይወት ነውና መነሻ ማደርገው ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው። ምንድነው ያልኳችሁ? ደሜን የጠጣ የዘላለም ህይወት አለው። ስለዚህ ይህን መነሻ በማድረግ ህይወት በሚል ነው ማስተምራችሁ። ህይወት አሁን
ያንድ ሰው እያንዳንዳቸው ህይወት አላቸው አይደል? አላቸው አይደለ? አዎ ሁሉም ህይወት አለው። እዚህ ላይ ግን ጥያቄ ስጠይቃችሁ እንድትመልሱልኝ ህይወት ምንድነው? ህይወት ምንድነው? እናንተ አሁን ስታስቡት ህይወት ይባላል። ህይወት ምንድነው? የህፃናት ህይወት ማለት ግዕዝ ታውቃላችሁ አይደል? ብዙዎቻችሁ ህይወት የሚባለው ሲተረጉም ምን ማለት ነው? መኖር ነው አይደል? በጣም ጥሩ። እሺ ስለ ህይወት ነው ማወራችሁ። አሁን ህይወት የሚባለው መኖር ማለት ነው። ምንድን ማለት ነው ያልኳችሁ? ህይወት የሚባለው ሲተረጎም ምን ተብሎ ይተረጎማል? መኖር ተብሎ ይተረጎማል። ስለዚህ አሁን ስንት ነገር ይኖራል? ሰው ይኖራል አይኖርም? ድንጋይ ይኖራል አይኖርም? እንጨት ይኖራል አይኖርም? እንዴ አሁን ይሄ እየኖረ ነው አይደለም? እየኖረ ነው አይደለ? እሺ ይሄስ እየኖረ ነው አይደለም? እናንተስ እየኖራችሁ ነው አይደለም? እሺ እንስሳት ይኖራሉ አይኖሩም? ሁሉም ይኖራል። የዚህ ሁሉ ህይወት የሚባለው መኖር የሚባለው አለው። ስለዚህ እናንተ ወይም አሁን ህፃናት ናችሁ አይደለ? ህፃናት እንስሳትም ይኖራሉ፣ እናንተም ትኖራላችሁ። የእናንተ ህይወት ከእንስሳት ህይወት በምን ነው የሚለየው? በአስተሳሰብ። ጎበዝ ነሻው ጀግና። በአስተሳሰብ ነው አይደለ? በጣም ጥሩ። እንስሳት ያስባሉ አያስቡም? አያስቡም? አሁን ለምሳሌ ሁላችሁም ከብት ታውቃላችሁ። አንዲት ላም የወለደች ላም ሜዳ ላይ ብትዋት ጥጃዋ ትዝ ይላታል አይላትም? እንዴ እያሰበች ነው አይደለም? እቺ እንዴ አታስብም ባላላችሁ። ልክ ጫካ ላይ ስትዋት የጮኸች እረኛው ካልመለሳት እሻትልም አይደለም። ሌላ ቀርቶ እንዲያው ብዙ ጊዜ በከተማ ያለ ድመት ነው አይደለ? ድመት ግልገሎቿ ካሉ መጮህ ትጀምራለች። ግልገሎቿን ካጣች እያሰበች ነው አይደለም? በጣም ጥሩ። ስለዚህ እናንተ ስታስቡት ሰው የሚባለው ከኖረ እንስሳትም ከኖሩ እናንተ ደግሞ በአስተሳሰብ ካላችሁ የሰው አኗኗርና የእንስሳት ህይወት ወይም የሰው ህይወትና የእንስሳት ህይወት በምን ነው የሚለየው? በምን ነው የሚለየው? ጎበዞች አይዛችሁ። በምን ይለያል? በምን? በአስተሳሰብ፣ በአኗኗር። እሺ እንስሳትም ይበላሉ አይደለ? ይበላሉ አይበሉ? እሺ ሰውም ይበላል አይደለ? እንስሳትም ይተኛሉ አይደል? እሺ ሰውም ይተኛል። በጣም ጥሩ። እንስሳትም ይደክማቸዋል አይደለ? በሬው ሲታረስ ነው ድክም ይለዋል። ጋሪው ሲጎትት ነው ድክም ይለዋል። ሁሉም ነገር ይደክሙና እረፍት ያሻል። ስለዚህ እንዲያው ባለባበስ እንዳትሉ እንስሳትም ያው ቆዳቸው እንደ ልብስ መስሎ ተሰጣቸው ነው እንጂ ይለብሳሉ። ቆዳውን ከገፈፋችሁት የሚኖር ከብት እንስሳ ምንም የለም ማለት። በጣም ጥሩ። አሁን እንግዲህ በደንብ እንድታዩ በምንድን ነው? በአኗኗርን አንድ ነን። ስለዚህ በምንድን ነው የምንለየው? አይ ጎበዝ፣ በትንሳኤ ነው አይደለ? በትንሳኤ። በጣም ጥሩ። አያችሁ፣ አሁን ሰው ዝም ብሎ ስትማሩ ሰው በምን ይለያል? በአስተሳሰብ። ከእንስሳት በአስተሳሰብ እንዴ ብቻ አይደለም። እሺ አሁን ምንድነው ያልኳችሁ ቅድም? ህይወት በሚል ላይ ነው ያነሳውላችሁ ትምህርት ርዕሴ ነው። እንዲያ ከሆነ እንስሳትም ይበሉ ከሆነ ሰውም ይበላ ከሆነ እንስሳትም ይደክሙ ከሆነ ሰውም ይደክም ከሆነ እንስሳትም ማረፍ የሚፈልጉ ከሆነ ሰውም ማረፍ የሚፈልግ ከሆነ ምንም እንስሳትም የሚያስቡ ከሆነ ሰው የሚያስብ ከሆነ ለምን ልዩነቱ በምንድን ነው ካላችሁ ማሰብ ምን የሚለው አይደለም። እርግጥ ነው ሰው አስቦ ሐሳቡን ስኬም አድርጎ ሊያስቀምጥ ይችላል። እንስሳት ለተወሰነ ጊዜ አስቡ ሊረሱት ይችላሉ። ጊዜያዊ ነው። አያችሁ፣ ሰው አሁን የትምህርት አለ፣ ዘመናዊ ትምህርት ቤት ላይ አለ። አሁን ያዛ ነው አልተምራችሁ የመጣችሁ። ሰው ከእንስሳት የሚለየው በምንድን ነው የተባለ?
አሁን ዘመናዊ ትምህርት ቤት ላይ የተማራችሁ እውነት ነው ጎበዞች፣ ያንም እንዳትረሱ። ነገር ግን በዚያ ብቻ አይደለም። ልቀጥልና ልጠይቃችሁ፣ ሰው መሰረታዊ ነገሮች ስንት ነገሮች ናቸው የሚያስፈልጉት? 3 ነገሮች። በጣም ዘርዝሩልኝ ጎበዞች። ልብስ፣ መጠለያ፣ ምግብ። በጣም እነዚህ የሰው መሰረታዊ ናቸው አይደለ? እነዚህ ከሌሉ አይኖርም። ለምን? ምኑ ህይወቱ መቀጠል አይችልም አይደል? ተናገሩ። ሰው እኒህ ከሌሉት መቀጠል ይችላል አይችልም? ህይወቱ መቀጠል ይችላል አይችልም? አቡነ ገብረ መንፈስ ቅዱስ ወደ 500 ዓመት ሲኖሩ አልበሉም። እሺ አልኖሩ? ለምን? መሰረታዊ ፍላጎት ከሆነ ለምን እነሱ ሳይሞቱ ቀሩ? ጎበዞች ምን ስለሆኑ ነው? ጻድቅ ስለሆኑ ነው? በጣም ጥሩ። ብዙ ቅዱሳን ስታዩቸው መላእክት ህይወት አላቸው የላቸውም? አንድም ቀን ግን ሚካኤል እንጀራ ይበላል? ሚካኤል ልብስ ይፈልጋል? ሚካኤል መጠለያ ይፈልጋል? እሺ እሱ መሰረታዊ ፍላጎት ሆኖት ሊያስቀጥል ይችላል? ጎበዞች በደንብ እንድታዩት ነው። እኔ የሰው መሰረታዊ ፍላጎቶች 3 ብላችኋል አይደለ? እኔ ግን መሰረታዊ ፍላጎቶቹ 6 ናቸው። ስንት ነው ያላችሁ እናንተ? 3 ነው 4 ነው ያላችሁ? 3 ነው። እንጃስ እኔ 5 ናቸው መሰረታዊ ፍላጎቶቹ ማለት ነው። ምክንያቱም ቅድም እንዳልኳችሁ መብሉ መጠጡ ሳይኖርም ይኖራል ሰው። ለምሳሌ ላንሳላችሁ፣ ሰው ከሞተ በኋላ ይኖራል አይኖርም? ይኖራል አይደለ? አዎ። እሺ ያን ጊዜ ልብስ፣ ምግብ እናንተ አሁን የምታውቋቸው ትልልቅ ሰዎች አሉ፣ ሀብታሞች አሉ፣ የመንግስት ሰራተኛዎች አሉ፣ ብዙዎች አሉ። እነዚያ ሲሞቱ ልብስ፣ መጠለያ፣ ቤት ይዘው ነው ይሄ ልብስ፣ ምግብ፣ መጠለያ ይዘው ነው የሚሄዱ? የት ነው የሚኖሩ? እንግዲህ መንግስተ ሰማያት። እዚያ ላይ እንጀራ ለሚያበስል የለም አይደል ጎበዞች? ስለዚህ አያችሁ የሰው ልጅ መሰረታዊ በጣም የሚያስፈልጉት 5 ናቸው። አንደኛ በዚህ ምድር ላይ ሳለ እናንተ ያላችኋቸው ቅድም ሊያስፈልጉት ይችላሉ። እንዲሁ እንዲያስላችሁ ሳይበላ አይኖርም። እና አቡነ ገብረ መንፈስ ቅዱስ ጸልየው ከዚያ በኋላ ደግሞ መጀመሪያ እግዚአብሔር ፈቅዶላቸው ከወጡ በኋላ ግን በቁና ከዚህ ሁሉ ነፃ ሆኑ። እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እና አባ ጳውሊ የሚባሉት ኮከበ ገዳም የሚባለው በበረሃ ሲኖር ሳይመገብ ነው፣ ግን ህይወት አለው። የሰው ግን አያችሁ ለመሰረታዊ ህይወት ፍላጎቱ ለእናንተ የሚያስፈልጋችሁ 3ቱ ያላችሁት፣ 4ኛ ማነው መሰረታዊ ፍላጎቱ? እግዚአብሔር ነው፣ ዋናው የመጀመሪያው ማለት ነው። እሺ የሰው ልጅ መሰረታዊ ፍላጎቱ እግዚአብሔር ነው፣ የሚያኖረው እግዚአብሔር ነው። አያችሁት? ባይበላ የሚያኖር እግዚአብሔር፣ ባይጠጣ የሚያኖር እግዚአብሔር፣ ያለ ምግብ የሚያኖር እግዚአብሔር፣ ያለ መጠጥ የሚያኖር እግዚአብሔር፣ ያለ ምንም የሚያኖር እግዚአብሔር ከሆነ የሰው ልጅ መሰረታዊ የሚያስፈልገው ማን ነው? የመጀመሪያው እሱ ነው። አሁን ለምሳሌ ሂቤት አይታችሁታል። ሂቤት ስትመለከቱት ብዙ ነገሮች አሉ። እናንተ የሳላችኋቸው ስዕሎች አሉ። በጣም የጻፋችኋቸው ጽሁፎች አሉ። የተቀመጣችሁበት አለ። ይህ ሁሉ የተቀመጠ ግን ምን ላይ ነው? ምን አለው ለዚህ ቤት? ምን አለው? አይደለም። ቆይ ቤቱ የተሰራበት ምን ነው? መጀመሪያ መሰረት አለው አይደል? አሁን አንድ ቤት 3 ነገር አለው። መሰረት አለው፣ ግድግዳ አለው፣ ጣራ አለው። ግን ግድግዳው ጣራው የቆሙ ምኑ ላይ ነው? መሰረቱ ላይ ነው። አያችሁ? የመጀመሪያ ሰው የግዴታ የሚያስፈልገው ማን ነው ማለት ነው? መሰረቱ ደግሞ ማን ይሆናል? እግዚአብሔር። አያችሁ? መሰረቱ እግዚአብሔር ይሆንና ከዚያ ላይ ሲኖር የመጀመሪያው ሲሆንና ከዚያ ሌሎቹ ያስፈልጉታል ማለት ነው። አያችሁ? እግዚአብሔር መሬት ያለ እግዚአብሔር ላይ፣ ሰማይ ያለ እግዚአብሔር ላይ፣ ባህር ያለ እግዚአብሔር ላይ፣ ተራራው ያለ እግዚአብሔር ላይ፣ ሁሉም ነገር ያለ እግዚአብሔር ላይ።
ስለዚህ መሰረታዊ ፍላጎታችን ማን ነው ማለት ነው? እግዚአብሔር። እሱ ደግሞ ከኛ እንዳይርቅ እኛ ከእርሱ እንዳንታጣ በእግዚአብሔር መሰረትነት እንድንኖር ህይወታችን ያለች እኮ ራሱ እግዚአብሔር ላይ አይደለ? እግዚአብሔር ላይ ነው። ነፍሳችን ያለች በእግዚአብሔር እጅ፣ ስጋችን ያለች በእግዚአብሔር እጅ፣ ሁሉም ነገር ያለ በእግዚአብሔር እጅ እና የአንድ ሰው የመጀመሪያ የህፃናት ህይወታቸው ለመኖር መሰረታዊ አስፈላጊው ማን ነው ማለት ነው? ፍላጎቱ እግዚአብሔር ነው። ከዚያስ ሁለተኛው ደግሞ ትምህርት ነው። ምን አልኳችሁ? መሰረታዊ ፍላጎቶቹ ከመሰረታዊ ከሚያስፈልጉት ከአምስቱ ነገሮች የመጀመሪያው እግዚአብሔር፣ ሁለተኛው ማን ነው? ትምህርት ነው። አያችሁ፣ ሳይማር የሚሆን ነገር የለም። ሳይማር የሚመጣ ነገር የለም። ትምህርቱ ደግሞ እግዚአብሔራዊ የሆነው ትምህርት ነው። ወንጌል። አሁን እናንተ እየተመሰረታችሁ ያላችሁ ምንድን ላይ ነው? ትምህርት ላይ አይደል? እየተማራችሁ አይደለ? ትምህርት ያለው ሰው ብዙ ነገሮች ይኖሩታል። እግዚአብሔርም አለው፣ ሃይማኖትም አለው፣ ዕውቀትም አለው፣ አእምሮም አለው። አይሰርቅም፣ አይቀጥፍም፣ አይሰስንም። ነገ እናት አባቶቹን አያስቆጣም፣ አያስቀይምም። ለእናት አባቶቹ ታዛዥ ይሆን። ከዛ ውጭ ግን መሰረታዊ ፍላጎቶቹ ምን ነው ሲባል እንጀራ፣ ከዚያስ ልብስ፣ ከዚያስ ቤት ይባልና ቤቱ ቢፈርስስ? እግዚአብሔር ካለ ትምህርት ካለ ምን ይሆናል? ይኖራል። ልብስ ቢያጣስ? እግዚአብሔር ያለብሰዋል። ምንም ነገር የለማ። አሁን እናንተ ብዙ ነገሮች ብታጡ እግዚአብሔር ካለ፣ በእግዚአብሔር ካለ ደግሞ ዕውቀትና ትምህርት ካለ ሌላው ነገር ይሆናል። ምንም ነገር ቀላል ስለሆነ ማለት ነው። እና እናንተስ አሁን ያላችሁበት እየተማራችሁበት ያለ ቀላል አይደለም። ቀላል እንዳይመስላችሁ እሺ። ዛሬ ሰልችቷችሁ ያውቃል ስትማሩ? የለም። የእውነታችሁን ሳትዋሹ እሺ። ሰልችቶት የሚያውቃል የለም? ያውቃል አይደለ? ጨዋታ ሰልችቶት የሚያውቃል የለም? አሁን ስትጫወቱ እገሊት እገሌ ና ወደ ቤት ስትባሉ ይሰለቻቸዋል? ቤተሰብ ወላጅ ቶሎ ነው ሲባል እንዲሁ ብጫወት ትንሽ ነው። ጨለማ ሲመጣባችሁ በጣም የሚያናድዳችሁ አያችሁ። ያኛው ማይጠቅም ስለሆነ አብሮ መካከል ላይ ሌላም ስላለ አይሰለችም። ይሄኛው ግን የሚሰለቻችሁ አያችሁ፣ መሰረት ስለሆነ ህይወት የምታገኙበት ስለሆነ እግዚአብሔር ጋር የምትጫወቱበት ስለሆነ ከእግዚአብሔር ጋር የምትወሩበት ስለሆነ የዘላለም ህይወት ስንቅ ዝብላችሁ በርታችሁ ጠጣችሁ የማትጨርሱት ቃል እግዚአብሔር ስለሆነ ስልችት ይላችኋል። ለምን አይወድም? አሁን እናንተ እዚህ ጋር አአትብ ገጽ በሉ እስኪ ወኩለንታዬ በትዕምርተ መስቀል። የዚህን ጊዜ እዚህ መካከል ላይ ያለ ሰይጣን የለም እንጂ እንዴት እንደሚቃጠል ማለት ነው። ልቡናው ቅጥልጥልጥል ይላል። ለምን? እናንተ በቻርጀር ተገርፋችሁ ታውቃላችሁ? ስትገረፉ እንዴት የምትሰማችሁ? ቁንጥጫ ስትቆጣችሁ ታውቃላችሁ? የሰይጣን ቁንጥጫ አአትብ ገጽ ይላል። በቻርጀር ነው የሚገረፈው። አረ በቻርጀር ነው ይመስላችሁ? በኤሌክትሪክ የያዘው ሰው ዝር ሲላይታችሁ ታውቃላችሁ? እንደዚያ ነው የሚነዝረው። አአትብ ገጽ ስትሉ እንዴ ጸሎተ ማርያም ስታደርሱ ውዳሴ ማርያም ስትደግማ የለም ፔስታል ሳልሳ ስትጨምሩ ታውቃላችሁ? አይታችሁት አይደለም? እንዴት ነው የሚሆነው? ስምድድድድ ይላል። እንደዚያ ሰይጣን ኩምትርትርትር ነው የሚለው። ስለዚህ ቶሎ ብሎ ያደርጋል። ወደዚያ ደርሳችሁ እንዳታቃጥሉት። እንዴ ትምህርቱ ይሰለቻል፣ በቃ ደከመህ ብትጫወት እኮ እዛ ጋርማ ስትጫወቱ አብሮሱም የዘላል ሰይጣን ስትዘሉ፣ ምክንያቱም ደስ ነው የሚለው። አያችሁ፣ ይህኛው መሰረታዊ አስፈላጊ ስለሆነ ትምህርቱ እንዴት እንደሚጨነቅ ሰይጣን እንዴው እንትን ብላችሁ ታውቃላችሁ? ይሄ ሻወር ውስጥ ወስዱ ውሃ ወይም ውሃ አይቶ የሚያውቃል የለም? እናንተ አለ ጥልም ብላችሁ ትቆዩ ምን ያህል ትቆያላችሁ? ቆይ ሁላችሁም አፋችሁን ግጠሙት፣ ለዛ አፍንጫችሁን ያዙት። በአንድ እጃችሁ አፍንጫችሁን፣ በአንድ እጃችሁ አፋችሁን። እንዳትተነፍሱ፣ ልቀቁት። ጨነቃችሁ የለም?
አያችሁ እንዲህ ስትማሩ ሰይጣን የዚህን ያህል የሚጨነቀው በቃ ጭንቅ ይለዋል። ለምን ቃል እግዚአብሔር ይነገራል፣ ትምህርት ይነገራል፣ ብዙ ነገር ይነገራል እና ጭንቅ ነው የሚለው። ስትጫወቱ ግን አቤት ደስ የሚለው ለምን? መሰረታው የሚያስፈልጋችሁ አንዱ ምንድነው? ትምህርት ነው። ትምህርት ነው እና ሌላው ግን ምን አለ መሰላችሁ? መሰረታዊ ፍላጎቶች አለ ለህይወት መሰረታዊ አስፈላጊ ነገሮች ስንት ናቸው አሉ? 3 አለ። ሌላው አይደለም፣ 3ቱ ተጨማሪ ናቸው። ዋናዎቹ ግን ማነው? የመጀመሪያው ሁለተኛስ? ትምህርት። አያችሁ ትምህርት ስትማሩ ምን አደረጋችሁ? እናንተ አሁን የኔታ ሲያስተምሯችሁ ሂዳችሁ ብዙ ነገር አድርጋችሁ አይደለ? ጉልበት ትስማላችሁ፣ እግር ታጥባላችሁ፣ ትታዘዛላችሁ፣ ይህ ሁሉ ታደርጋላችሁ። ይሄ ምን ሆነ? ህይወት ሆነ። አያችሁት ሲመሰረታችሁ። አንዳንድ ይህ ሰይጣኑ እዚህ ጋር ግን ወጣችሁ አቤት የሚያደርገው ጥረት፣ አቤት የሚያደርገው ጥረት። ቅድም አፍንጫችሁና አፋችሁን ይዛችሁ ጭንቅ እንዳላችሁ እዚህ ላይ ስብስብ ስትሉ ጭንቅ ይልና እዚህ ምርር ሲለው ይወጣል። ከዛ ይወጣና ግን ሌላውን ያነሳሳባቸዋል። እንዴ እኔ ህፃናት በቃ አስቸግረውኛል፣ በጣም ስላስጨነቁኝ በትኑልኝማ ይልና ሌላውን ያስነሳና ምን ያደርገዋል? እንዲያውካችሁ እናንተ እንዳትማሩ፣ ግማሹ በጭወት ግማሹ በነገር ምናምን። ያ ግን ሰይጣን በጣም መዳረሻ ስላጣ ነው። ቀድሞ ሰይጣን የሚኖር የት ነው ነበር? አሁን ሰይጣን አለ የሚባል ከየት ነው እናንተ ትዝ የሚላችሁ? በጫካ አለ፣ በገደሉ በዋሩ ነው። ምን ሊሰራ ዛሬማ? እዚህ የሰው ጫካ አለለት መጥቶ ከተማ ይገባና አብሮ ሻይ ቡና ይላል፣ አብሮ ይጫወታል፣ ብቻ አይታየም። ሻይ ቡና ስለታችሁ ታውቃላችሁ? የማይማር ሰው ጋራ አሁን እናንተ ስትበሉ አት ገጼ ወኩለንተ በትምህርተ መስቀል ትሉና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ አቡነ ዘበሰማያት አባታችን ወይ አቡነ ዘበሰማያት ብላችሁ ስትደግሙ ስትበሉ ሰይጣን እየጮኸ ወጥቶ ይሄድ። ዝም ብሎ እንደናንተ ያልተማረው ላይ ግን እጆ ስድድ ሲያደርግ አብሮ ሰይጣን ስድድ ያደርጋል። ከዛ አብሮ ይበላሉ። ይጠግብና ቁንጣን በዚያ በኋላ ባየ ማለት ጀም ነው ብጫወት ማለት ይያብሻል። አብሮ ሰይጣን መልቷል። እናንተ የላችሁ ከዚህ ሁሉ አይደለም። እናንተ ከእናት አባቶቻችሁ ቤት የለም እንዴ? ዳዊት እየደገማችሁ፣ ውዳሴ ማርያም እየደገማችሁ፣ የዘወትር ጸሎት እየደገማችሁ እንዴት ነው እዚያች ቤት ሰይጣን የሚቀመጥ? አብዶ ነው ይሄዳል። እዚያ ጸሎት ከማይጸለይበት ዝም ብሎ እንደፈለገ ፍስ እያደረገ ከሚበላበት ይዘው አፍሰ ይብላል። ከእናንተ የለም። አያችሁ ህይወት ማለት ይሄ ነው። ሰይጣን የሌለበት ህይወት፣ ሰይጣን የማይቀላቀልበት ህይወት። ቤት ላይ ሰይጣን ቢመጣ እንኳን አንዳንድ ቀን ሊያጣላ እናትና አባትን ልጅ ሊያጋጭ ቢሞክር እናንተ አቡነ ዘበሰማያት ዳግማችሁ ጸሎት ስታደርጉበት በበነጋው በል ወጥቶ ይሄዳል። ህይወት የሚባለው ነው። መብላት መጠጣትማ ምን ስንቱ ዓለም አይታችሁ አይደለ? እናንተ ማታውቋቸው ትልልቅ የዓለም ሀገራት አሉ። በጣም ትልልቅ መናፈሻ ቤት ያላቸው። በጣም መናፈሻው የሚገርማችሁ ፍኖተ ሰላምን ያህል መናፈሻ ያን ግለሰብ ቤት ያለው አለ ውጭ ላይ። የሚበላው በየአይነት ይቀርባል፣ ይበላል፣ ይጠጣል። በጣም ግራው ይገባቸዋል። የአትክልት አይነቱ ይበላል። ከዚያስ ልብስ ደግሞ አንዳንድ በጣም ሙቀት ምናምን ቻርጀር እየተደረገ ሙቀት ቢስብ፣ ከዚያ ደግሞ ቻርጀር አስወጥቶ ደግሞ ቀዝቃዛ በጣም ያማረ ልብስ ይላል። ቤት ላይ ስትሄዱ ፍጅት፣ ሰላም የለ። አልፈው ተርፈው ደግሞ እነዚያ ሰዎች ከአንዱ ትልቅ አገር ጋር ይጣሉና ሚሳኤል ይወራወራሉ፣ ይጋደላሉ። አያችሁ መሰረቱ እግዚአብሔርና ትምህርት ስለሌላቸው መጠጥ ማፋጃ ምንም አይሰራም። እናንተ ግን መሰረታዊ የህይወታችሁ መርህ፣ መሰረታዊ የልጅነታችሁ አስተዳደግ በትምህርት ስለሆነ ትምህርት ስላላችሁ እውቀት ስላላችሁ ሀብት ቢኖራችሁ ይባረካል። አያችሁ ልብስ ቢኖራችሁ ይባረካል። ቤት ቢኖራችሁ ይባረካል። ሙሉ ይባረካል። ነገ ደግሞ ሀገር ትረከቡና ሀገሪቷ በእናንተ ጁድ ቅጥርና አቤት ያላት ሀገር በእንትን ስትገቡ በየከተማው የሚጸለይበት አደባባይ ላይ ቃል እግዚአብሔር የሚነገርበት ሁሉም በሰላም የሚኖርበት ጠብ የሌለ ጥላቻ የሌለ ጦርነት የሌለ ክርክር የሌለ ጭቅጭቅ። ማን እናንተ ተምራችሁ ነው ብድግ የምታደርጉት። ለሰው የእናንተ ብቻ አይደለም ህይወት ትዘሩበታላችሁ።
ህይወት ለምሳሌ መብራት ይታያቸዋል አይደለ? እያበራ ነው አይደል? ምን ስለሆነ ተስቦ የመጣ ከየት ነው? ከየት? ከዚህ ከትራንስፎርመር እዚህ ያለ አይደል ማከፋፈያ። ሺን ስትወስዱት ከደብረ ማርቆስ የደብረ ማርቆስ የት መጣ ስትሉ ጭስ አባይ ወይም ደግሞ ጣና በለስ። እናንተ ልክ ከዚህ ትማሩና ነገ እንደ ጣና በለስ እየተሳባችሁ አዲስ አበባ ታበራላችሁ፣ ባህር ዳር ታበራላችሁ፣ ውጭ ሀገር ታበራላችሁ፣ አፍሪካ ታበራላችሁ፣ አውሮፓ ታበራላችሁ። ለምን? እናንተ መሰረታዊ ህይወት ያላችሁ ኤሌክትሪኮች በደንብ ህይወት ያላችሁ ናቸው። እና ህይወት የሚባለው ይሄ ነው። እሺ ሌላው እንዲህ ትሆኑና መሰረታዊ ህይወት ወዴት ትሄዳላችሁ? በዚህ ምድር እንዲህ በህይወት ኖራችሁ በትምህርት ህይወትነት በእግዚአብሔር ህይወትነት እየኖራችሁ ስትሄዱ ቤታችሁ በራሱ የህያዋን ስብስብ። በየቤቱ ያለ የሞተን ሰው አይታችሁ ታውቃላችሁ? አብዛኛው ቤት እኮ የሞተ ሰው ነው ያለበት። እሺ የሞተ ሰው አይታችሁ ታውቃላችሁ? አይ የሞተ ሰው የተገነዘውን አለም ያልኳችሁ መቃብር ቤት የገባው የሞተ አይባልም። ወደ እግዚአብሔር ነው ይሄዳል፣ ወይ ወደ ሲኦል ወርዷል፣ ወይ ወደ እግዚአብሔር ሄዷል። እኔ ያልኳችሁ በየቤቱ አንዳንድ ቤት ስትሄዱ እናንተ በጣም ህፃናቶች ገና ናቸው አታውቁም። ትንሽ ከፍ ያላችሁ ስትሄዱ አንዳንድ ቤት ሙሉ ቤተሰቡ አስከሬን የሆነ ቤት ታገኛላችሁ። አይታችሁ አታውቁም? ባልየው ሰክሮ በዚያ ላይ የሚወድቅበት ልጆቹ በዚያ ጀም ምናምን ይዘው የሚጥሩበት። አንዳንድ ደግሞ እኔ እንተና ቻናል ነው የምፈልግ እኔ እንተና ሲፋጁ የምታዩበት። ሚስት ደግሞ የግል አንዳንድ ቤት ሄዳችሁ አታውቁም? ሰውየው ስልክ፣ ሴትዮይቱ ስልክ፣ ልጆች ደግሞ ስልክ ያላቸው ስልክ፣ ቴሌቪዥን ያለው ደግሞ ስልክ የሌላቸው ህፃናት ደግሞ እዚያ ጋር ጌም እንዲሁ ነው። ደህና ዋላችሁ ብትሉ ዝም የሚሰማል። እዚያ ላይ ሙተዋል የለም። ከዛ ድንገት ኧረ እዚህ ቤት ብላችሁ ብታንኳኩ አቤት ይላሉ ነቅተው። አሁን ያ ህይወት ነው የሚባለው። አያችሁት? ሆልጋይት ህይወት አለ ግን እኮ ይሆናሉ፣ ይጠጣሉ። እንዲሁ በተለይ የዚህ የፋሲካ የልደት ደግሞ እንድታዩት። አሁን የፋሲካ ሲመጣ ከዚያ ቤት ላይ ጧት እነሱና ያለ ባላው ችግር ነው። ዝም ብሎ ሌሊት ጀምሮ የተሰራውን ሲበሉ ሲጠጡ በቀራቸውን ሲያዩ ከዚያ ሰፈር ሲሉ ይውላሉ። ከዛስ ምሽት አካባቢ ደግሞ ባልና ሚስት ልጅና ልጅ እጅ ለእጅ ተያይዞ ዘብ የት ላይ አረክ የት ላይ ከተማ እዚያ መስመር ለመስመር እዚያ ሳንድ ሆቴል ይገባል ይጠጣል። ምሽት እንዴ አይታችኋቸው አታውቁም? እነዚህ እኮ እየበሉ እየጠጡ እየተጋጩ ይመጣሉ። ከዛ ቤቱ በአንድ እግሩ ይቆማል። አይታችሁ አታውቁም? በዚህ አካባቢ እቃው ተንቀሳቅሶ ብርጭቆ ሲሰበር አሁን እዚያ ቤት ህይወት አለ? አያችሁት? ግን እኮ ህይወት መብላት መጠጣት መሰረታዊ እነዚያ ሰዎች ሲጠይቁ መሰረታዊ ፍላጎት ምንድነው? ይሄ አይደለም። አያችሁት? ያ ህያዋን አይደለም የሚያደርግ ሙት ነው የሚያደርግ። የእናንተ ቤተሰብና እናንተ ግን ቤተክርስቲያን ይሄዳል ሌሊት። አያችሁት? ህይወት የሚባለው ከዛስ ቤተክርስቲያን ይሄድና ማህሌት ይታደራል፣ ቅዳሴ ይቀደሳል፣ እናት አባት ስጋው ደግሞ ይቀበላሉ፣ ልጅ ስጋው ደግሞ ይቀበላል። ከዚያ ይቆረባል፣ ቤት ቁጭ ይባላል፣ ቁርስ ይበላል፣ ረጋ ተብሎ ይወያያል። እንዲያውም ነገ አሁን የፋሲካ ምን እንደምታደርጉ ታውቃላችሁ? እያንዳንዱ የኔታ የቤት ስራ ሰጥተው ይሰዷችሁና የመጽሐፍ ቅዱስ ርዕስ ይዛችሁ ቁጭ ተብሎ ቤተሰብ ታወያያላችሁ። ዛሬ ትንሣኤ ነው፣ ለምን ጌታ ተነሳ? ቤተሰቡ በቃ ሲወያይ ይውልና ከዛ ትንሽ ቆየት ብሎ ደግሞ ይበላል። ፋሲካ ከዛስ አሁንም የለም በቃ እንወያይ ይባላል። መሸት ሲል እስኪ ድሃዎችን እንጎበኝ ወይም ደግሞ ጠዋት ከሆነ ድካሙን ሲል ጎዳና ላይ የወደቁትን አያችሁ። ያለ ህይወት የሚባለው አስተምሮ የሚባለው ይሄ ነው። ስትማሩ ይሄን ነው የምታመጡት። ሲማር እንደዚህ ነው ሰው የሚሆን። አንዳንዱ ልክ አሁን የፋሲካ ዕለት ብቻ ፋሲካ ሲገባ የሚጨንቀው ሳይታቸው አታውቁም? ልጆች ናቸው የቀበላ ዕለት እስከ ሌሊቱ 6 ሰዓት መከራውን ያዘው ነጋብን ብላ በቆመረው ይላል።
ፋሲካ ሲደርስ ደግሞ ገና 2 ሳምንት ጀምሮ በጉን ፍየሉን መከራው። አሁን እዚህ ቤት ህይወት አለ ይባላል አይባልም። አንዲት ማያሉ እንዲያደረጉ አሉ የቀበላለት ነው እና የቀበላለት ዶሮ ሰርተው አድረዋል። በነጋው ለካ ትንሽ ተርፍ ኖራለች። ዘንግተው በልተዋል። አይ ወይኔ ብለው ከዛ ሄደው ምን ሆነሽ ነው ለነፍስ አባታቸው ትናንትና ካደረው ዶሮ በልቼ ቀኖና ሰጥተዋታል። ከዚያ ደግሞ ፋሲካ ደርሶ የቀዳም ሶርለት እንትን ታውቃላችሁ መጣጣም ይመታ እንዲህ ሲባል ጋዳ ለጾም ይባላል። ይሄ አይታሰብም። ይሄ እርኩስ ነው በጾም ቀን ሲታሰብ። እሺ ከዛ እማዋይ ሲሞቱ እስኪ ጨዋነት ሰው የለም ብለው ብድግ አደረጉና ላስ አደረጉ። ወይኔ አሉ እየሮጡ ሄዱ ነፍስ አባታቸው ዘንድ። ምንድነው እማዋይ እንዲሁ ተሳስቼ እንትን መጣጣ በለች። አይ እማዋይ ጾሙ ሲገባ አላስገባም ብለው በሉበት። አሁን ደግሞ አላስወጣም አሉ እኮ አስጨነቁት አሉ። እንዲህ አይነት ሰው አሁን ይወጣል ይባላል ትምህርት ስለሌለው ነው። እናንተ ግን ተምራችኋል። መሰረታዊ ህይወት ነው። መሰረታዊ ህይወት ነው። አያችሁ ትምህርት ያለው እናንተው ስትማሩ ልቡናችሁ ህይወት ያለው ትዕቢት የሌለው ቅን የሆነ ታዛዥ ደግ ምንም የሌለው ሁለንተናው የተስማማለት ህይወት የዘላለም ህይወት የሚባለው ይሄ ነው። እሺ ከዚያ በኋላ የሚገርማችሁ ብቻ እንዳይመስላችሁ ከዚያ የመጨረሻ አካባቢ ይህ ህይወታችሁ በዚህ በምድር ይኖርና ሌሎቹን አመጣጥናችሁ በትምህርት ታኖሩና ከዚያስ ስታረጁ እግዚአብሔር ሊመጣ ነው አይደለ? የመጨረሻው ህይወት ማለት ነው። እግዚአብሔር ይመጣና ምን ይላል መሰላችሁ? ልወስድህ ነው ይላል። እግዚአብሔር አሁን እዚህ ላይ መጥቶ እናንተ ልውሰዳችሁ ቢላችሁ እሺ ትላላችሁ አትሉ? አሁናት ሁላችሁ መጥቶ እግዚአብሔር እዚህ ላይ ሁላችሁንም ልወስዳችሁ ነኝ፣ ወስዳችሁ ግን በህይወት ላኖራችሁ ነው። በሉኑ ልጆች ተከተሉ ቢል እግዚአብሔር ትከተሉታላችሁ? ቆይ እኔ ታንም ጠይቃችሁ ይከተላሉ ልጆች? ትከተላላችሁ? ይሄው እንዳታሹ። ይሄ ማለት እኮ ልገላችሁ ነው ቢላችሁስ? ልገላችሁ ነው ቢላችሁ እሺ ልሞት ትላላችሁ? ኧረ ተው ትላላችሁ? እኔ አንድ ህፃን ልገል ነኝ ነው እሺ መሞት ትፈልጉ? መሞት ይፈልጋል እዚህ ላይ መሞት ይፈልጋል የለም እንዴ? ሳትሞት እኮ እግዚአብሔር ዘንድ አይሄድም። እንግዲህ እንዲህ አድርጎ ዝም ብሎ እያንጋጋ ይዟችሁ ሊሄድ ነው እንዴ? አሁላችሁ እሺ ሳትሞቱ እንዲያድርጌ ነው ይጃችሁ ልሄድ እያለ ነው ሁሉ ተከተሉ ትሄዳላችሁ አብራችሁ? ኧረ ማሚዝ አባቢዝ ትታችሁ ልትሄዱ ኧረ ተው አይዋሽም። አትሄዱም ትሄዳላችሁ? አትሄዱም ማለት አዎ ዋና ማሚስ እና ባቢስ አይናፍቋችሁ? እንዲሁ አይናፍቃሉ አይደለ? ግን እኮ በህይወት ለመኖር ነው። ከዚያ በፊት ግን ሰው ህይወቱ ምንድነው ከተባለ ልክ አሁን ከመሞቱ በፊት ግን በዚህ ምድር ላይ ክርስቲያኑ ነው መኖር ነው ህይወት። እሺ ዋናው አሁን መሰረታዊ ፍላጎቶች አሉ። መሰረታዊ ፍላጎቶች ስንት ናቸው ነው ያልኳችሁ? የመጀመሪያው ማን? ሁለተኛው፣ ሶስቶቹ የታወቁ ናቸው። በእነዚህ መሰረትነት ግዶሎች ከዚያ በኋላ ግን አንድ ሰው ህይወት የሚባለው
መኖር የሚባለው ክርስቲያን ሆኖ ከኖረ ነው። ምን ሆኖ ከኖረ አልኳችሁ? ክርስቲያን ሆኖ ነው። ክርስቲያን መስሎ ክርስቲያን ሆኖ ክርስቲያን ሆኖ አሁን እንዲህ ይላል። ከፍ ያለውን ስታዩት አንዳንድ ሰው ስንጠይቅ የኔታ ገጥሞታል አይደለ? እንዴው እንዴት ነው ትኖራለህ ሲሉት እንዴው ደህና ነኝ በትርፍ ጊዜ አገለግላለሁ ይል ሰምተው ያውቁ? በትርፍ ጊዜ ቤተክርስቲያን አገለግላለሁ ይላል። በጣም ትልልቅ ሰዎች ናቸው የሚናገሩ። ሲያሳዝኑ በትርፍ ጊዜ ነው እንደ እግዚአብሔር የሚገለገለው መባል። እናንተ ግን ክርስቲያን አይደላችሁ። በትርፍ ጊዜ እበላለሁ፣ በትርፍ ጊዜ እጠጣለሁ፣ በትርፍ ጊዜ ሙሉ ጊዜ ለማን እሰጣለሁ? ለእግዚአብሔር። እንዴ ለእግዚአብሔር እንጂ እግዚአብሔር በትርፍ ጊዜ የሚገለገል አይደለም። ቢያንስ እንኳን እናንተ ድግ ስትሉ ከፍ ያላችሁት ምንድነው የሚባል ካላችሁ በትርፍ ጊዜ ሳይሆን ጊዜን አብቃቅቼ ለእግዚአብሔር አገለግላለሁ። አብቃቅቼ እንዴ አንዱን ካንዱ አድርጌ እንጂ በትርፍ ጊዜ አይባልም። ይሄ የክርስቲያን ጸባይ አይደለም። ክርስቲያንም እንዲህ አይደለም። ክርስቲያንም እንዲህ ካለ ክርስቲያን አይደለም። ያዘው ተሳስቷል አይባልም። እናንተ ግን ምንድነው ዋናው ሰው ሕያው ሆኖ የሚኖር ያልኳችሁ ክርስቲያን ሆኖ ከኖረ ያ ሰው ሕያው ነው። ክርስቲያን ሆኖ ከኖረ እንጂ ሌላ ሁሉ ብዙ በዓለም ላይ የሚገርማችሁ ወደ 43000 ሃይማኖት አይነት አለ። ዝም ብሎ ይሄ ሃይማኖት ነው እየተባለ ተይዞ የሚኖረው ግን ያ ሁሉ ይበላል፣ ይጠጣል፣ መጠለያ ያለው ይኖራል። ግን ያው አይደለም። ያው ክርስቶስ የሌለው ከክርስቶስ ጋር ማይኖር ክርስቲያን ያልሆነ ሕያው አይባልም። እሺ መንቀሳቀስማ ቅድም እንዳልኳችሁ የሚንቀሳቀሱ እንስሳት አሉ፣ የሚወዛወዙ እጽዋት አሉ። ይሄኛው ደግሞ ዝም ብሎ ስታዩት ይኖራል። አሁን ሁሉ ጊዜ ቢቀመጥ አሁን እንጨት ይኖራል። ከዚህ የተሻለ ይኖራል አይደለም። እናንተ ግን ክርስቲያን ሆኖ መኖር የሚባለው እናንተ ለልጆች ለእናት አባት መታዘዝ፣ እግር ማጠብ፣ ጉልበት መሳም፣ መምህርን ማክበር፣ ታላላቆቹን ማክበር፣ ከዚያ መቁረብ፣ ከዚያ ቤተክርስቲያን መምጣት፣ ትምህርት ተማሩ ስትባሉ እንደው እንቅልፍ እንዴ ማለት አለ እዚህ አሁን እናንተ መካከል ሚደዛና አለ እንዲህ አለ መሆን ክርስቲያን የሆነ እንዲህ አይሆንማ። ሲማር ምን ይሆናል? እንዲህ ይችላል። ከዚያ ያዳምጣል። አንዳንድ ህፃናትም አላችሁ ጎን ለጎን ውስብ የምትደረጉ አንስቼም ቆነጥጣችሁ እሺ ያለዚያ እንደ ቅድሙ አፍንጫችሁና አፋችሁን አስይዤ እንዳትለቀው ነው ብላችሁ እሺ። እና በክርስትና ህይወት መኖር ከዚያስ ስታድጉ ክርስቲያን ሆኖ መቀጠል፣ ስትኖሩ ክርስቲያን ሆኖ መቀጠል። ልጅ ሳላችሁ ክርስቲያን፣ ስታድጉም ክርስቲያን፣ ስትሸመግሉም ክርስቲያን፣ ስትሞቱም ክርስቲያን። ዝም ብሎ ሁልጊዜ ክርስቲያን ሆኖ መኖር። ለምን? እየታዘዙ እየቆረቡ እየተማሩ እሺ እያሉ የኔታ ሳያዙ እሺ፣ ልግረፋችሁ እሺ፣ ልቆልጣችሁ እሺ፣ ስታጠፉም እሺ አይደለ? ለምን? ህይወት ማለት እንደዚህ ነው እንዴ። እናንተ የኔታ ቢቆነጥጧችሁና ቢገርፏችሁ እናት አባቶቻችሁ ቢገርፏችሁ ዲያብሎስ ቢገርፋችሁ ነው የምትወዱ የኔታ ይቆንጥጧችሁ አይደለ? አዎ። ምክንያቱም እናንተ ልጆች ክርስቲያን ሲባል ነው። እንዲያው እስኪ ልጠይቃችሁ ከእናንተ ሳትዋሹ እስኪ ጌም ይጫወት ጌም አውጡ፣ እጃችሁን ሳትዋሹ በደንብ አውጡ። ረገረገረገረ ጎበዞች አይዋሹ፣ በደንብ አውጡ። ጌም ትጫወታላችሁ አይደል? በጣም ጥሩ አውርዱት። እሺ በማን ስልክ? በእናቴ ነው እና ረገረገረገረግ ምን አይነት ጌም? አይጥ ነው? የአይጥ ጌም ነው? የድመት ጌም እንዴ? እናንተ በህይወት መኖር ትፈልጋላችሁ አትፈልጉ? ክርስቲያን ናችሁ አይደላችሁ?
እንዴ ክርስቲያን አይጥ ያያል እንዴ? ባይጥየም በምራም በዚህ ሽኩልኩልኩል ምትል አራ ከእኔ ታስር እየተማራችሁ እናንተ ከእንግዲህ እንዳትጫወቱ እሺ። ምክንያቱም ሕያው ሆናችሁ መኖር ትፈልጋላችሁ አይደል? ሕያው ሆኖ ማለት ሕይወት የሚባለው ከእንስሳት በምን ይለያል ማለት ጌም የማይጫወት ነው። ያ እንደ እንስሳት ነው። ጌም ከተጫወታችሁ አይሆንም። አይምሯችሁ ግድል ሙትት ዝም ብሎ ምንም የለም። ነገ ትልቅ ሰው መሆን አትችሉ። ነገ ትልቅ እናንተ የምታስቡት እንዴ ዶክተር መሆን ትፈልጋላችሁ አይደል? ዲያቆንስ አቤት አቤት እናንተ እኮ ነገ ሲያዩአችሁ ከዚያ ዶክተር ትሆኑና ልብሳችሁን ለብሳችሁ ትሄዱና ስታከሙ ስትረዱ ትቆዩና ይህንን ጋዋኑን ሁለቅ አድርጋችሁ አክሊሉን ደረግ ልብሰ ተክህኖውን ልብስ ቅዳሴ ግብት ትፈልጋላችሁ። እንደዚህ አይደል? እና እንደዚህ ጌም የተጫወተ አይምሮማ ዲያቆን አይሆን ዶክተር አይሆን ሲመኝ ብቻ ነው የሚኖረው። ሴቶች ደግሞ እናንተ ደግሞ በደንብ ዶክተርም ሆናችሁ ፓይለንትም ሆናችሁ የትኛውም ትሆኑና ከዛስ እዛኛውን ለፓይለንት ከሆናችሁ ፕሌን ስታበሩበት የነበረ ልብስ ውልቅ ታደርጉና ከዚያስ አኪላችሁን ይህንን የሰንበት ትምህርት ቤት ልብሳችሁን ተለብሱና ነጠላችሁን ተለብሱና መዘመር ከዚያ ከወደ ምሕረቱ መቆም ከዚያ መቁረብ እንዲህ መሆን ትፈልጋላችሁ አይደል? እና የሚጫወት እንደዚህ ይሆናል እንዴ? አይሆንም። ሕያው አይሆንም። ሰው ነገ ህይወት የለውም። ዝም እንደ ከብት ዝም ብሎ ሲመላለስ ሲበላ ሲጠጣ እዚያ መሞት ሲበላ ሲጠጣ መሞት እንዴ እንዳትሆኑ እሺ። ከዚያስ ወንዶች ደግሞ አስፈላጊ ከሆነ ታገለግሉና በዚህ ቤተክርስቲያንን በዚህ ህዝቡን በዚህ መንግስት ሰራተኛ በዚህ ቅዳሴ ሆናችሁ ትኖሩና በድንግልና ጸንታችሁ ከሆናችሁ መንኩስ ታነጉና ቆባችሁን ታደርጋላችሁ። ከዚያስ ጳጳስ ትሆኑና ቁጭ ማንበራችሁ ላይ ይህን አትናፍቁም? እናንተ ትናፍቃላችሁ አይደል? ላትወዱ ጌም ከተጫወታችሁ ዛሬ ጀምራችሁ ነፍሳችሁ የለችም። ምክንያቱም ነፍሳችሁ ተለይታ አይደለም የምትወጣው። ጽብላችሁ ድንቁር ያላችሁ የደከማችሁ ነገ ረጅም ሐሳብ ማይኖራችሁ ትልቅ ሰው ማትሆኑ ነው የምትሆኑት። አይቻልም እንዴ! ጌም ማን እንደሚሰራ ታውቁታላችሁ? ጌሙን የሚሰራው ማን ነው የሚሰራው? ሰይጣን። አረ ሰይጣን አይሰራው። ሰይጣን ነው ማን አባቱ ነው ጌም ሰይጣን ይሄን ጉዳይ ብሎት የፈረንጅ ሕፃን ነው የሚሰራው። እሺ የፈረንጅ ሕፃን ይሰራና የእናንተ አይምሮ መግደያ ዝም ብሎ እነሱ እኮ ሰርተዋል። ከዚያ እነሱ በሰሩት ላይ ግን ሰይጣን ውስጥ ይቀመጥና ልቡናችሁን ተጫዋት እኔ አይዞህ በርታ ይላል። ይገፋል። የገፋ እዚያ በኋላ እማዬ በቃ ታለቅሳላችሁ ከተቀማችሁ። እንዲሁ በቃ ይሄን አላደርግም። ማን ነው እንደሚገፋችሁ? ሰይጣን። የሚሰራው ፈረንጅ፣ የሚጫወትባችሁ ግን አብሮ እንትን የሚላችሁ ሰይጣን። ለምን? እናንተ ትልቅ ሰው እንድትሆኑ አይፈልግማ። እንድትሆኑ ስለማይፈልግ እና ክርስቲያኑ ናችሁ ነው መሆኑ እንጂ አሁን እኮ ዝም ብላችሁ ስታዩት ከተማው ላይ እኮ ብዙ ማተብ ያሰረ የለም ክርስቲያን ይባልሽ የተማረ እንደናንተ ዳዊትን ይዞ ሀጭ አድርጎ በግዕዙ የሚደግም እንደናንተ ውዳሴ ማርያም የሚደግም ትምህርተ መስቀሉ ስጧት ብድግ ተነስቶ ጸሎቱን አድርጎ እግዚአብሔር ሆይ ስራዬን ባርክልኝ፣ ትምህርቴን ባርክልኝ፣ መንገዴን አቅናልኝ ብሎ ውጥት ሲል እግዚአብሔር አብሮት ያ ህይወት አለዋ። ማተብ ብቻ ሌላው ማተብ ያስርና ግማሹ ሲጠጣ፣ ግማሹ ሲደባደብ፣ ግማሹ ኪስ ሲያወልቅ፣ ግማሹ ደግሞ ያኮ ህይወት የለውም። ያ እንደ ከብት ነው የሚያስብም እንደ ከብት ነው። ለምን? ከብት የሚያስብ ለሚበላው ለሚጠጣው ነገርና ለቱ ለዚያ ለልጁ ነው። ይሄም ደግሞ ሌላ የለው። ህይወት የሚባል ግን የእናንተ ህይወት ዘወላ ስጋዬ ወሰት የደሜ የቆየ ዘላለም ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ያለ ጌታ። ዱርዬ፣ ሌባ፣ ኪስ አውላቂ፣ ጠጪ፣ ይሄ የሚያጨስ የሚቅም መስመር ለመስመር
ዝም ብሎ አጭሩ ምናምን ልብስ ለብሶ ሚራቆት ያን አይደለም ህይወት ያለው እንደናንተ እንዲለብሶ ነገር ተምሮ የሚያድገው ነው። እነዚያማ እንደ ከብት ነው የሚንቀሳቀሱት። ህይወት የሚባለው አባ ጊዮርጊስ ዘጋስጫን ታውቋቸዋላችሁ አይደለ? እንዲህ ይላሉ አንሰ ፈቅድ ክርስቲያነ እትወለድ ክርስቲያነ አሃሉ ክርስቲያነ እልሃቅ ክርስቲያነ እሙት ክርስቲያነ እትቀበር ወክርስቲያነ እትነሳ ክርስቲያነ እርግ ይላል። አያችሁ አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር ላይ እኔስ ክርስቲያኑ መወለድ፣ ክርስቲያኑ ማደግ፣ ክርስቲያኑ መኖር፣ ክርስቲያኑ መሞት፣ ክርስቲያኑ መቀበር፣ ክርስቲያኑ መነሳት፣ ክርስቲያኑ ማረግ ፈልጋለሁ። ይሄን ነው ወዳለ እናንተ ነገር እንዲህ ሆናችሁ እንድትኖሩ ደግሞ ያደርጋችሁ ክርስቲያናችሁ እንድትኖሩ፣ ክርስቲያናችሁ እንድታድጉ፣ ክርስቲያናችሁ እንድትሞቱ፣ ክርስቲያናችሁ እንድትቀበሩ፣ ክርስቲያናችሁ እንድትነሱ፣ ክርስቲያናችሁ ወደ ጌታ እንድታርጉ ያደርግ አሁን የተማራችሁ ትምህርትና እግዚአብሔር ሲኖራችሁ። ምክንያቱም እግዚአብሔር ራሱ ሃይማኖት ስለሆነ በእግዚአብሔር አምናችሁ ከዚያስ ትምህርት ተምራችሁ ከኖራችሁ እንዲናችሁ ስለምታድጉ ህይወቱ ይባለው ይሄ ነው። እሺ የመጨረሻው ህይወት ግን ምንድነው? የመጨረሻው ህይወት ምን ማለት ነው? በመንግስተ ሰማያት መኖር። አንድ ነገር ልንገራችሁ። ሰው ለምን ይወለዳል? ቆይ ሰው ለምን ይወለዳል? ምን ለማለት? ጎበዞች ናቸው እግዚአብሔርን ለማመስገን። ግን ሲወለድ ምን ለመሆን ነው የሚወለደው? ለመኖር ነው። አራታው በደንብ ልነግራችሁ እችን ቢል እንዳትለቁ። ሰው ለመሞት ይወለዳል ነው። ሰው ምን ለማለት ይወለዳል? በደንብ እንዴት እዚህ ድገሙት። ምን ለማለት? ለመሞት ምን ይላል? ይወለዳል። ምክንያቱም የተወለደው ሁሉ በዚህ ዓለም ይኖራል እንዴ? ተወልዶ ምን ይሆናል? ይሞታል። ይኖራል፣ ያድጋል፣ ይበላል፣ ይጠጣል፣ ይወጣል፣ ይወርዳል፣ ይማራል፣ ይደክማል፣ ያረጃል፣ ይሸመግላል፣ ይታመማል፣ ከዛስ ይሞታል። ሰው ምን ለማለት ይወለዳል ያልኳችሁ? ለመሞት ምን ይላል? መቼም ንጉስ ቢሆንም ይሞታል፣ ባለጸጋ ቢሆንም ይሞታል፣ ድሃ ቢሆንም ይሞታል፣ ጉልበተኛ ቢሆንም ይሞታል፣ አይኑ ያለውም ይሞታል፣ አይን የሌለውም ይሞታል፣ እግር የለውም ይሞታል። ሁሉም ምን ይሆናል? ይኖርና በዚህ ምድር ይወጣ ይወርድና ጊዜው ሲደርስ ይሞታል። ከዛስ ምን ለማለት ይሞታል? ቆይ ለመኖር ይሞታል በሉ። ምን ለማለት ይሞታል? ለመኖር። ከሞተ በኋላ ሁሉ ጊዜ ምን ይላል? ለዘላለም ይኖራል። ዝም ብሎ ለዘላለም ዝም ብሎ እግዚአብሔር ጋር በመንግስተ ሰማያት ከሆነ ዝም ብሎ የመንግስተ ሰማያት ጣዕሙ ደስ እያለው የማይጠገብ የማይሰለች ሁሉ ጊዜ ዝም ብሎ ደስታው ማያልቅ ደስ ሲለው በደስታ ዝም ብሎ ይኖራል። አያችሁ። ስለዚህ የኛ ህይወት የመጨረሻ ምን ለማለት ነው? መንግስተ ሰማያት ገብተን ለመኖር ምን ያስፈልገናል? ህይወት። ያ ነው ዋናው ትልቁ ህይወት። ሙተን ለመኖር ነው። እሺ እናንተ ነገ ሙታችሁ ከሞት በኋላ ምን ለመሆን? ለመኖር። ስለዚህ ሰው ምን ለማለት ይወለዳል? ምን ለማለት ይሞታል? ለመሞት ይወለዳል። ለመኖር ደግሞ ምን ይላል? ይሞታል። ህይወት የሚባለው ይሄ ነው። ሙቶ ህያው ሆኖ መኖር ነው። የእናንተ ህይወት ነገ አድጋችሁ ሙቶ ለመሞት እንዳይሆን። እሺ ሙቶ ለመሞት ማለት ሙቶ ሰው ገሃነም ከወረደ ሞተ ማለት ነው። ከዲያብሎስ ጋር ከኖረ ሞተ ማለት ነው። ወደ ሲኦል ከሄደ ሞተ ማለት ነው። ከእግዚአብሔር ከተለየ ሞተ ማለት ነው። እና ዋናው ህይወት የሰው ልጅ ሙቶ የሚኖረው መንግስተ ሰማያት ገብቶ ከእግዚአብሔር ጋር ተዋህዶ እግዚአብሔርን መስሎ የሚኖረው ህይወት ነው። እና ይችን ብሂል እንዳትረሱ። ሰው ምን ለማለት ይወለዳል?
ከዚያስ ለመኖር ደግሞ ይሞታል እና ስጋዬን የበላ ደሜ የዘላለም ሕይወት አለው። ክርስቲያን ሆነን ስጋውን ደሙን በልተን ለዘላለም እንድንኖር እግዚአብሔር አምላካችን በቸርነቱ ይርዳን። አእምሮውን ጥበቡን ለብዎን በሁላችን ላይ ይሳልብን። የመንግስቱ ወራሽ ስሙ ቀዳሽ እንዲሆን እግዚአብሔር አምላካችን ይፍቀድልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ